ሁሉም የጡንቻ ክፍል እንግዲህ በእኩል ያድጋል ማለት አይደለም። ለምሳሌ ትራይሴፕስ ጥሩ እድገት እያሳየ ደረት ላይ ያድግ ይችላል ወይ ትከሻ ላይ ያድግ ይችላል። መቀመጫ በጥሩ ፎርም ወይም እድገት እያለ ምናልባት ደግሞ ኳድሪሴፕስ ወይም የፊት ለፊት ታፋ ላይ ያድግ ይችላል። ይሄንን በምን አይነት መልኩ እንቀርፈዋለን? ዛሬ የሚገርም ቴክኒክ የምነግራችሁ ይሆናል። ለማንኛውም ሰላም ጤና ይስጥልኝ፣ እንኳን ደህና መጣችሁ ምርጥ ያሹቪስ ቤተሰቦች። እንግዲህ ለረጅም ጊዜ አብረን ቆይተናል። ከዚህም በኋላ እንግዲህ በተለያዩ ምርጥ የሆኑ የፊትነስ እና የኒውትሪሽን መረጃዎች አብረን እንቀጥላለን። ስለ ቤታችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቤታችን ውስጥ ቤተኛ የሆናችሁ ሰዎች ደግሞ ታውቃላችሁ ቪዲዮውን ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት በማስቀመጥ እንዲሁም ደግሞ ቪፒኤን አብርታችሁ በመጀመር እንድትቀላቀሉኝ እጠይቃለሁ ማለት ነው። ለማንኛውም አላድግ ያለን ጡንቻ እንዴት ለይተን እናሳድጋለን፣ ምክንያቱስ ምንድነው የሚለውን በተወሰነ መልኩ ለማየት እንሞክራለን። አብራችሁን ቆዩ። እንግዲህ አንዳንድ ጊዜ እኛ የተነገረንን ወይም ያነበብነውን ያየኑን የተለያዩ ስፔሻል የምንላቸውን ቴክኒኮች ልንተገብር እንችላለን። እነዚህን ቴክኒኮች ስንተገብር ግን ሁሉ ጊዜ ጥሩ ውጤት ወይም ፖዚቲቭ ሪዛልት እናገኛለን ማለት አይደለም። አንዳንድ ጡንቻዎች ላይ በጣም ቤስት ሆነው ልታዩ ትችላላችሁ፣ አንዳንዶቹ ደግሞ ደካማ ሊሆኑ ይችላሉ። የዚህ ምክንያቶች በጣም ብዙ ልንጠቅሳቸው የምንችላቸው ምክንያቶች አሉ። አንደኛው ምናልባት የኤክሰርሳይዝ አመራረጥ ሊሆን ይችላል። ምናልባት የምንሰራበት ክብደት ለዛ ጡንቻ በተለየ ሁኔታ ፕሮግሬስ እያደረግን አለመምጣት ሊሆን ይችላል። እነዚህን ነገሮች ግን በሙሉ አድርጋችሁና ትሬኒንጋችሁ ምርጥ ከሆነ ግን አሁንም ክፍተት ካለ ግን ምናልባት ችግሩ አሁን የምጠቅሳችሁ ሊሆን ይችላል። ይኸውላችሁ ጡንቻዎች ሁሉም ጡንቻዎች በእያንዳንዱ እንቅስቃሴ ላይ ለብቻቸው ይሰራሉ ማለት አይደለም። አጋዥ የሚባሉ ጡንቻዎች አሉ። ምን ማለት መሰላችሁ? ለምሳሌ እናንተ ማንኛውንም አይነት የመግፋት እንቅስቃሴ ስታከናውኑ ማንኛውንም አይነት የመግፋት እንቅስቃሴዎችን ስታከናውኑ የሚተባበሩ የጡንቻ ክፍሎች አሉ። እንደ እንቅስቃሴው አይነት ለምሳሌ ሰውየው እንደዚህ አይነት አገፋፍ የሚገፋ ከሆነ ዋነኛው ተሳታፊው ወይም ዋነኛው ተዋናዩ የትከሻችሁ ጡንቻ ነው። ከዛ በኋላ ያንን የሚያግዘው ደግሞ የትራይሴፕሳችሁ ጡንቻ ነው። ሌትስ የደረት ግፊ ነው ብለን እናስብ። የደረት ግፊ እንደዚህ ብገፋ ይሄ የደረት ግፊ መሰረታዊ ወይም ዋናው ጡንቻ እንደ እጄ አሰፋፍ መሰረታዊ ሆኖ ግን ለምሳሌ በትከሻ ትክክልና ከትከሻ ትንሽ አስፍቼ የሚገፋ ከሆነ ዋናው ተሳታፊ ማን ነው? ደረቴ ነው። ተግባብተናል አይደል? ደረቴ ዋነኛው ተሳታፊ ጡንቻዬ ነው። ግን ደረቴ ዋነኛው ተሳታፊ ጡንቻ ቢሆንም አጋዥ ግን አለው። ይሄን ምን እንለዋለን? ሲነርጂስት መስል እንለዋለን፣ ወይም አጋዥ ደጋፊ ጡንቻ። ይሄ ጡንቻ ማን ነው ካልን ትራይሴፕስ ነው። ስለዚህ አሁን ምን ይፈጠራል መሰላችሁ? አንዳንድ ጊዜ አጋዦቹ ጠንካራ ይሆናሉ። ከዋናው ከባለቤቱ ይልቅ አጋዦቹ ጠንካራ ይሆናሉ። ያ ማለት ለምሳሌ እኔ እዚህ ቤት ውስጥ ባለቤት ነኝ፣ የሆነ እቃ ወደ ቤቴ ላስገባ ነው። አግዙኝ ያልኩና ጎረቤቶቼን ጠራውኝ። አጋዦቹ ከኔ በላይ ጠንካራ ቢሆኑና ያንን ክብደት በትኩረት ቢይዙት፣ እኔ ግን ላላድርጌ ቢይዘው የኔ እቃ ሆኖ እኔ ሆኜ ሳለም ዋናው ተዋናይ መሆን ያለብኝ ግን እነሱ ተሸክመው ያስገቡልኛል እንደማለት ነው። ሰውየው የደረት ጡንቻ ማሳደግ ይፈልጋል። ስለዚህ የደረት ግፊ እየሰራ ነው። የደረት ግፊ ሲሰራ ግን ትራይሴፕሱ በጣም ጠንካራ በመሆኑ ምክንያት ከደረቱ አቅም በላይ ወይም ትራይሴፕሱ የተሻለ ድጋፍ በማድረግ ደረቱ በጣም ተጭኖ ወይም በከፍተኛ ሁኔታ መስራት የሚገባውን ስራ ማን እንዲሰራለት ያደርጋል ማለት ነው? ትራይሴፕሱ እንዲሰራለትና እንዲያግዘው ያደርጋል። ስለዚህ አብዛኛውን ክብደት ትራይሴፕሱ ይሸከማል ማለት ነው። ስለዚህ ደረቱ ገና ዋናውን ጫና ሳይዝ በደንብ ሳይዝል በደንብ ጫናው ሳይሰማው ቴንሽን ሳይፈጠርበት ምን እንዲል ያደርጋል? ትራይሴፕሱ በመዛሉና በመድከሙ ምክንያት ምን እንዲሆን ያደርጋል? ቶሎ እንዲያቆም ያደርጋል። ስለዚህ መድረስ የሚገባው የክብደት ደረጃ የጫና ደረጃ ሳይደርስ ሰውየው ክብደቱን ያስቀምጠዋል። ስለዚህ አብዛኛውን ክብደቱን በተደጋጋሚ ትራይሴፕሱ በመሸከሙ ምክንያት
ምንም እንኳን ፕሮግሬሲቭ ኦቨርሎድ ብታረጉም ክብደቱን እየጨመራችሁ ብትመጡም ስቲል ዋነኛ ተዋናይና ተሳታፊ የሚሆነው ማን ነው? ትራይሴፕሱ ነው። ስለዚህ ትራይሴፕሱ ደረታችሁን ጥሎት ይሄዳል ማለት ነው። ስለዚህ የሚያምር ግዳንግድ እጅ ይኖራችኋል፣ ግን ደረታችሁ የተለጠፈ አይነት ሊሆን ይችላል። ይሄ በዚህ ብቻ ጡንቻ አይደለም፣ በብዙ ጡንቻዎች ላይ ይሄ ተደጋጋሚ ይኖራል። ለምሳሌ ባይሴፕሱ በማገዙ ምክንያት የጀርባው ጡንቻ በጣም ደካማ ይሆናል፣ ወይም ጀርባው የሚያስደስት አይሆንም፣ ባይሴፕሱ ግን አሪፍ ይሆናል። አንዳንዶች ደግሞ በተቃራኒው ማለት ነው። ልክ እንደዛ ቅድም ለእግርም እንዳልኳችሁ ሰውየው ስኳት ይሰራል፣ እኔ የእግር ተደጋጋሚ ይሰራለሁ፣ መቀመጬ እንዶ የተወሰነ ለውጥ አለው፣ ታፋዬ ላይ ግን ምንም አይነት ቅርጽ ላይበት አልቻልኩም የሚል ሰውዬ ከሆነ ይሄ ሰውዬ እንዳለውም አብዛኛውን ስራ እየሰረቀበት ያለው መቀመጫው ነው ማለት። ስለዚህ እንደዚህ አይነት ኬዞች በተደጋጋሚ የሚፈጠሩ ከሆነ እንደዚህ አይነት በተለይ ሲነርጂስት መስሎች እያደጉ ሜን መስሎች ወይም ዋናዎቹ ጡንቻዎች ደግሞ እድገታቸው ከተገደበ አሁን የምላችሁ ቴክኒክ እንደ ጥሩ መፍትሄ ማየት ትችላላችሁ ማለት ነው። ይሄ ቴክኒክ እንግዲህ ፕሪ ኤግዞሽን ቴክኒክ እንለዋለን። ፖስት ኤግዞሽንም የምንለው ቴክኒክ አለ፣ በሌላ ጊዜ እመጣበታለሁ። ዛሬ ፕሪ ኤግዞሽን ቴክኒክን ልንገራችሁ። ፕሪ ኤግዞሽን ቴክኒክ ሲባል ኤግዞሽን ሲባል ከፋቲግ ጋር ከመዛል ጋር አታገናኙት። አንዳንዴ ለሃይፐርትሮፊ ተብሎ የተለያዩ ኦርደሮችን ወይም የተለያዩ ነገሮችን በቅደም ተከተል በማዛባት የሚደረስበት ነው። ለምሳሌ የፋይበር ወይም የኒውሮ መስኩላር ሪክሪመንትን ለማስተካከል መስል ፕሮቲን ሲንተሲስን ከፍ ለማድረግ ምናምን ብለን እንደዚህ ደረጃ መድበን ከምናወጣላቸው ቴክኒኮች መካከል አንደኛው ነው። ምንድን ነው ፕሪ ኤግዞሽን ቴክኒክ? ፕሪ ኤግዞሽን ቴክኒክ ማለት እንግዲህ የምታውቋቸው ኤክሰርሳይዝ አይነቶች አሉ። ኮምፓውንድ ኤክሰርሳይዝ የምንላቸው አሉ፣ በተቃራኒው ደግሞ አይዞሌትድ የምንላቸው አሉ። ኮምፓውንድ ኤክሰርሳይዝ የምንላቸው ሁለት ወይም ከዛ በላይ የሆኑ ጡንቻዎችና በተለይ ደግሞ ጆይንቶችን መጋጠሚያዎችን የሚጠቀሙ እንቅስቃሴዎች ናቸው። ለምሳሌ አንድ ሰው ቤንች ፕረስ ቢሰራ ይሄንን ይጠቀማል አይደለ? ስለዚህ ሾልደር ተሳታፊ ነው፣ ደረት ተሳታፊ ነው፣ ትራይሴፕስ ተሳታፊ ነው። ስለዚህ ከሁለት በላይ ጡንቻዎችን ስለሚያሳትፍ ኮምፓውንድ እንለዋለን። ስኳት ብትሰሩ፣ ዴድሊፍት ብትሰሩ፣ ሾልደር ፕረስ ብትሰሩ፣ ሮ ብትሰሩ እነዚህ ኮምፓውንድ ሊፍቲንጎች ወይም ኮምፓውንድ ኤክሰርሳይዝ እንላቸዋለን። በአንጻሩ ለምሳሌ ባይሴፕስ ብትሰሩ፣ ትራይሴፕስ ፑሽ ዳውን ብትሰሩ እዚህ አይነት እንቅስቃሴዎች ደግሞ ምን እንላቸዋለን? አይዞሌትድ ኤክሰርሳይዝ እንላቸዋለን። ስለዚህ አንድ ሰው አይዞሌትድ ኤክሰርሳይዝ እና ኮምፓውንድ ኤክሰርሳይሱ እንዳለ ሆኖ አይዞሌቶቹን በዛ ተመሳሳይ የጡንቻ ክፍል አስቀድሞ ቢሰራ እንደማለት ነው ፕሪ ኤግዞሽን ቴክኒክ። ለምሳሌ ቅድም ባልኳችሁ በጀመርኩት በደረትና በትራይሴፕስ መሰራረቅ ላስረዳችሁ። ሁልጊዜ የደረታችሁን ነገር ትራይሴፕሱ እየሰረቀ አላሰራ ብሏችኋል ብለናል አይደለ? ስለዚህ ምን እናድርግ? የደረት ብቻ ሊያሰራ የሚችል ትራይሴፕስን የማያስጠቅም አይዞሌት ኤክሰርሳይዝ እንምረጥ። ለምሳሌ ፔክ ዴክ ሊሆን ይችላል፣ ወይም ደግሞ ኬብል ፍላይ ሊሆን ይችላል። ይሄን መረጥኩ። ኬብል ፍላይውም ፔክ ዴኩም ትራይሴፕስን አይጠቀሙ። በዋነኝነት የሚጠቀሙት አይዞሌት አድርገው ምናችንን ነው? ደረታችንን። ምክንያቱም እጃችን ሎክድ ነው፣ ከዛ በኋላ ነው የሚስበው። ስለዚህ ይሄ ሎክ የሆነ ነገር ሲስበው ምንድነው ማለት ነው? አይዞሌትድ አድርጎ ያቺን ታርጌትድ መስል ብቻ ነው የሚያሰራው። ስለዚህ ምን እናድርግ? ደንቡ ወይም ደግሞ ትክክለኛ የሳይንስ አካሄዱ ምንድን ነው? መጀመሪያ ምን መስራት? ኮምፓውንድ ሊፍቲንግ መስራት፣ ከዛ በኋላ ወደ አይዞሌትድ ኤክሰርሳይዝ መስራት ነው ወይም መሄድ ነው። ግን እኛ እንቀይረውና መጀመሪያ አይዞሌትዱን እንስራ፣ ከዛ ኮምፓውንዱን እንስራ። አደራ ይሄንን ቴክኒክ መስራት የማይገባቸው ወይም ደግሞ ምን ነገሮችን ሊቀንስ እንደሚችል እነግራችኋለሁ፣ እንዳትቸኩሉ እሺ። ስለዚህ ቀያየርኑ ቦታ ማለት ነው። ስለዚህ መጀመሪያ ምን ገባን? አይዞሌትዱን ገባን። ለምሳሌ ባይሴፕሳችሁ ጀርባችሁን እያገዘ ካስቸገራችሁ መጀመሪያ ጀርባ ብቻ ላይ ያሰራ የሚችል መምረጥ እንደማለት ገብታችኋል አይደል? ወይም ደግሞ የእግር ከሆነ ደግሞ ከስኳት በፊት ሌግ ኤክስቴንሽን አስገቡ። ሌግ ኤክስቴንሽን ቀድማችሁ ስትሰሩ ኳዳችሁ ይዝላል፣ ይጨርሳል፣ አቅሙን በጣም ይታገላል። ልክ እሱን እንደጨረሳችሁ ወዲያው ወደ ምን ትሄዳላችሁ? ወደ ኮምፓውንድ ኤክሰርሳይዝ ወይም ወደ ኮምፓውንድ ሊፍቲንግ ትሄዳላችሁ ማለት ነው። ወደ ኮምፓውንድ ኤክሰርሳይዝ ወይም ወደ ኮምፓውንድ ሊፍቲንግ ስትሰሩ አሁን ምን እንደሚፈጠር ልንገራችሁ። መጀመሪያ የምን ሰርታችኋል አልኳችሁ? በቃ ደረታችሁ ለብቻው ዝሏል፣
አሁን ቤንች ፕረስ ልገባ ነው። ደረቴ ኦሬዲ ዝሏል፣ ትራይሴፕሴ ምንም አልተነካ። ስለዚህ ትራይሴፕሴ አሁን ደረቴን እያገዘው ቤንች ፕረሱ ይሄዳል። ግን ደረቴ ኦሬዲ በመዛሉ ምክንያት ቀድሞ በመድከሙ ምክንያት አሁን ትንሽም ጫና ብትጨመርበት ትንሽም ነገር ብትጨመርበት ምን ትሏለች? ጫናውን ከፍ ታደርገዋለች፣ ታደክመዋለች እንደማለት። ስለዚህ በተሻለ ምን ይሆናል ማለት ነው? ሲነርጂስቱ ሳያግዘው በፊት ወይም ከሱ እኩል አብሮ ይደክማል ማለት ነው። ስለዚህ አብሮ ጫናውን በተገቢ ሁኔታ ያገኛል ማለት ነው። ስለዚህ አብሮ በተገቢ ሁኔታ ጫናውን ካገኘ አብሮ ተጠቃሚ ከሆነ ምን ትፈልጋለህ? ምን ተረታችሁኛል አይደለ? ስለዚህ በደንብ አድርጋችሁ ስሙኝ። ኳድሪሴፕስም ላይ ቢሆን መጀመሪያ የኳድ ሌግ ኤክስቴንሽኑን ሰራው፣ ከዛ በኋላ ወዲያው ስኳቱን ስሰራ መቀመጫ ያግዘኛል። ግን ኳድሪሴፕሱ ቀድሞ በመዛሉ ምክንያት አሁን አብሮ እኩል ነው የሚፈጉት ማለት ነው። ወይም ትንሿ ጫና ራሱ ኳድሪሴፕሱን ታዝለዋለች፣ ታደክመዋለች፣ እውነተኛ ጫና ትሆንበታለች ማለት ነው። ገብታችኋል አይደለ? ለምሳሌ በጣም ከባድ ስራ ስትሰሩ ቀን ውላችሁ ማታ ቤት ገብታችሁ ትንሽም ስራ ትሁን ምናልባት ውሃ መድፋትም ይሁን እጅ ታጥቦ መግባትም ሊሆን ይችላል፣ ሊያደክማችሁ ይችላል። እንደ ደንቡ የሚያደክም ስራ አይደለም፣ ግን ቀድሞ በመዛሉ ምክንያት እንደዛ እንደማለት ነው። እነዚህ ፕሪ ኤግዞሽን ቴክኒክ በተለይ አድቫንስድ በሆኑ ቦዲ ቢልደሮች አድቫንስድ በሆኑ ቴክኒኮች ብዙ ሰዎች ልክ እንደዚህ አይነት ታርጌት ማድረግ የሚፈልጉት ጡንቻ ካለ እኔ አሁን በዚህ ወር ማሳደግ የምፈልገው ይህንን ጡንቻ ነው ብላችሁ ስታስቡ ይሰራል። ግን ጀማሪ ከሆናችሁ እንደዚህ አይነት ስራ እንድትሰሩ አይመከርም። ለምን? ጡንቻችሁ ገና ትንሽ ጫና ካገኘ ማደጉ አይቀርም። ስለዚህ ትንሽም ትልቅም ጫና በቂው ነው። ስለዚህ ብዙና በጣም የተካበደ ጫና ለማሳደር ብላችሁ መጋጋጥ አይጠበቅባችሁ። ትንሿ ጫና በራሱ የጡንቻ ሃይፐርትሮፊ ወይም እድገቱን ልታመጣ ስለምትችል። ሁለተኛ ሪከቨሪ በጣም የሚያጥርባችሁ አይነት ሰዎች ከሆናችሁ ቶሎ ሰውነታችሁ ሪከቨር የማያገግም አይነት ሰዎች ከሆናችሁ ይሄንን ቴክኒክም እንድትጠቀሙት አይመከርም። ምክንያቱም ካላችሁ ይሄ ቴክኒክ አንደኛው የመካኒካል ቴንሽን እጥረት ይኖርበታል። መካኒካል ቴንሽን በበቂ ሁኔታ ጡንቻው ላይ እንዳይኖር ያደርጋል። ስትሬንግዛችሁን ለመጨመር ስትሬንግዝ ዴቨሎፕ ለማድረግ ክፍተት ይፈጥርባችኋል። ስለዚህ ይሄ ቴክኒክ ሁል ጊዜ የሚሰራ አይደለም፣ ሁል ጊዜ የሚተገበር አይደለም። ነገር ግን ያቺ የምትፈልጓትን አላማ ብቻ አድሬስ ለማድረግና ተች ለማድረግ የሚሰራ ነው። ከዚህ በላይ ደግሞ የፖስት ኤግዞሽን ቴክኒክ ስነግራችሁ ደግሞ የበለጠ ትገረማላችሁ። ለማንኛውም ይሄንን ቪዲዮ ላይክ ሳታደርጉ አትውጡ። ከዛ በተጨማሪ እንግዲህ ሐሳብ አስተያየት በቀጣይም እንዲሰራ የምትፈልጓቸው ነገሮች ካሉ ኮሜንት ላይ አስቀምጡ። ነገ ተመልሰን እንድንገናኝ በቀጣይ ቪዲዮ እንድንገናኝ ማለት ነው። ሰብስክራይብ ማድረጋችሁንም አትርሱ። ይመቻችሁ። ባይ ባይ።